በወለጋ ያለው ነባራዊ ሁኔታ ምን ይመስላል? መረጃዎችስ ምን ይናገራሉ? የሚለው ለእናንተ የምናቀርብላችሁ ይሆናል። ሌሎች ሰፋፊ መረጃዎች አሉን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ይህን ቪዲዮ መከታተል ስትጀምሩ ላይክ በማድረግ መከታተል ጀምሩ። በወለጋ አካባቢ የሚስተዋለው የጸጥታ ችግር ሁኔታ በእጅጉ አሳሳቢ ስለመሆኑ የሚነገረው ነው። በአማራ ክልል ተወላጆች ላይ የሚደርሰው ጥቃት ሳያንስ በሌሎች ብሔሮች ላይ ጥቃት የተፈጸመ ስለመሆኑ ነው የመረጃ ምንጮች ያመለክቱት። በኦሮሞ ብሔር ተወላጆች ላይ ጥቃት መፈጸሙ በተደጋጋሚ ሲነገርም የቆየ እንደሆነ የሚታወቅ ነው። እንግዲህ ከሰሞኑ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ በአማራ ብሔር ተወላጆችና በትግራይ ብሔር ተወላጆች ላይ ጥቃቶች እየደረሱ ይገኛሉ። እስካሁን ድረስ የመገናኛ ብዙሃን ለአካባቢው መስጠት የሚገባቸውን ትኩረት ሰጥተዋል ለማለት እጅግ በጣም አስቸጋሪ የሆነ ነው። የአብዛኛው የሚዲያ ትኩረት ወይም ደግሞ ትኩረት መስጠት የሚፈልግበት ጉዳይ በፖለቲካ ቅኝት የተቃኘ በመሆኑ ማለት ነው። እንግዲህ በወለጋ ያለው ሁኔታ ምንድነው ከተባለ እንግዲህ በፋኖና በአካባቢው በሚንቀሳቀሰው የመንግስት የጸጥታ ኃይል መካከል የተፈጠረው የግጭት ሁኔታ ከዛም ባለፈ ደግሞ ትራያንጉሌት ሲደረግ ደግሞ የኦሮሞ ነጻነት ሰራዊት በመካከል የገባበት ውጊያም ስለነበር ከሰሞኑ የበርካታ ሰዎች ህይወት ሊያልፍ ችሏል። እንደዚሁም ደግሞ ብሔር ተኮር የሆነ ጥቃት ደርሶብናል የሚሉ የአማራ ተወላጆችም እንደሚናገሩት ከሆነም በመንግስት ይደገፋሉ ያሏቸው የታጠቁ ወጣቶችም እንደዚሁ ወታደራዊ ወይም ደግሞ የንጹሃን ዜጎች ላይ ያነጣጠረው ጥቃት ላይ እጃቸውን እያስገቡ እንደሆነ እየተናገሩ ይገኛሉ ማለት ነው። ከትላንትና ጀምሮ ደግሞ እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ በወለጋ አካባቢ የሚገኙ የትግራይ ተወላጆች ላይም እንደዚሁ ጥቃቶች እየደረሱ እንደሆነ እየተዘገበ ይገኛል። እስካሁን ድረስ በአካባቢው የተገደሉ ወይም ህይወታቸውን ያጡ የትግራይ ተወላጆች ቁጥር 15 ስለመድረሱ ነው እየተዘገበ ያለው። ይሄ ሁኔታ የተፈጠረው እንግዲህ አንገር ጉተን ተብሎ በሚጠራው አካባቢ ነው። በዚህም አካባቢ እንግዲህ ቅድም እንዳልነው በተመሳሳይ ሁኔታ በአማራ ክልል ተወላጆች ላይ ጥቃት ተፈጽሟል የሚል መረጃም በሰፊው ሲሰራጭ ነበር። በሌላም በኩልም በኦሮሞ ተወላጆች ላይም እንደዚሁ ደርሷል የሚል መረጃ ሲሰራጭ ነበር። አሁን የትግራይ ተወላጆችም የዚሁ እጣ ሰለባ ስለመሆናቸው ነው እየተነገረ ያለው። በኢመደበኛ መልኩ እየተንቀሳቀሱ ባሉ ታጣቂዎች አማካኝነት ጥቃት የደረሰባቸው እነዚህ የትግራይ ተወላጆች ህይወታቸውን አጥተዋል ማለት ነው። ይቺ አንገር ጉተን ተብላ የምትጠራው አካባቢ ከነቀምት ከተማ 61 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች ተብሏል። እንግዲህ በዚህ ሁኔታ ላይ ነው እንግዲህ ውጥረት በተሞላበት ሁኔታ ላይ የትግራይ ተወላጆች ጥቃት ደርሶባቸው ህይወታቸው ያለፉ ማለት ነው። እነዚህ የትግራይ ተወላጆች በ1977ቱ አስከፊ ድርቅና ረሃብ ምክንያት ከነበሩበት የትግራይ አካባቢ ወደ እዚህ አንገር ጉተንና ሌሎች አካባቢዎች መስፈራቸው የሚታወስ ነው። እንግዲህ ከትላንትና ንጋት ጀምሮ ወይም ጠዋት ጀምሮ በእነሱ ላይ መጠነ ሰፊ የታጣቂዎች ጥቃት እየተፈጸመ መሆኑ ነው እየተዘገበ ያለው። የእነዚሁ የትግራይ ተወላጆች መኖሪያ ቤቶች ተቃጥለዋል ተብሏል። ንብረታቸውም ተዘርፏል። እንግዲህ ያው ገበሬዎች እንግዲህ ያላቸው የሀብት ሁኔታ የሚመዘነው በቤት እንስሳት አማካኝነት ወይ በከብት ወይ በበሬ ነው እና እነዚህንም የቤት እንስሳትም እንግዲህ ታጣቂዎቹ ዘረፋ ፈጽመውበታል ተብሏል። እንግዲህ በዚህ ሁኔታ በርካታ የትግራይ ተወላጆች ላይ ጥቃት እየደረሰ ስለመሆኑ ተነግሯል። ከአካባቢው የመንግስት ባለስልጣናት ዘንድ በዚህ ጉዳይ ዙሪያ የተሰጠ ምንም አይነት ማብራሪያ የለም። በሌላ በኩል ደግሞ ወደ ደቡብ ወሎ ስንሄድ እንግዲህ በደቡብ ወሎ ከ20 ሺህ በላይ ተፈናቃዮች በየመጠለያ ካምፖች ውስጥ እንደሚገኙ ይታወቃል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸው ሲነገር እንግዲህ በዚህ አብዛኞቹ ተፈናቃዮች በተጠለሉባቸው የተፈናቃይ ካምፖች ውስጥ የመከላከያ ሰራዊትም ሰፍሮበታል። ይህም የጸጥታ ስጋት ፈጥሮብናል ሲሉ እንግዲህ እየተናገሩ ነው ያሉት።
በየጊዜው እንግዲህ በዚህ በተፈናቃይ ካምፕ ውስጥም ያሉ ተፈናቃይ ሴቶች እንግዲህ የጾታዊ ጥቃት የደረሰባቸው ነው የሚል መረጃ እየወጣ ይገኛል። በወር ውስጥ በአማካይ ወደ 10 ሴቶች ያክል የጾታዊ ጥቃት የደረሰባቸው ነው ተብሏል። እናም ይሄ ሁኔታ ስጋትን ፈጥሮብናል፣ መፍትሄ ሊበጅለት ይገባል ይሄ ሁኔታ ሲሉ በዛ በተፈናቃይ ካምፖች ውስጥ የሚገኙ ተፈናቃዮች አመላክተዋል። በተለይም በአንደኛው የተፈናቃይ ካምፕ ውስጥ በጥንቃቄ ጉድለት የእጅ ቦምብ በመፈንዳቱ ምክንያት ወደ 10 ያህል የሚሆኑ ህፃናት መጎዳታቸው እንግዲህ እየተነገረን ያለው። ስለሆነም በካምፕ ውስጥ ያሉ ተፈናቃዮች መንግስት በዚህ ጉዳይ ዙሪያ መፍትሄ ሊያበጅልን ይገባል ሲሉ ተናግረዋል ተብሏል። በሌላ በኩል ደግሞ በአቤ ደንጎሮ ወረዳ በግጭት ምክንያት የተፈናቀሉ ዜጎች ቅሬታቸውን እያሰሙ ይገኛሉ። በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ውስጥ በተደጋጋሚ በደረሱ የታጣቂዎች ጥቃቶች ምክንያት የሸሹ ተፈናቃዮች ሰብአዊ ድጋፍ ባለማግኘታቸው ለከፋ ችግር መጋለጣቸውን ገልጸዋል። በወረዳው ሎምጫ በተባለ ስፍራ በዚህ ነሐሴ ወር መጀመሪያ ላይ ታጣቂዎች ባደረሱት ጥቃት የተፈናቀሉ በርካታ ነዋሪዎች በወረዳው ከተማ ቱሉ ዋዩ፣ ጋራሮ እና ሌሎች አካባቢዎች መስፈራቸውን ያስታወቁት የወረዳው ቡሳ ጎኖፋ ወይም አደጋ ስጋት ስራ አመራር በበኩሉ ንብረታቸው ለወደመባቸው ሰዎች ድጋፍ ማድረጉንና ከአካባቢው የተፈናቀለ ሰው የለም ሲል ምላሽ መስጠቱ እንግዲህ ተመላክቷል። እንግዲህ በዚህ ሁኔታ በየአካባቢው ያሉት ነባራዊ ሁኔታዎች እንግዲህ ይሄን ይመስላሉ ማለት ነው። ሌሎች አዳዲስ መረጃዎች ሲኖሩ በዚህ ጉዳይ ዙሪያ ለእናንተ የምናቀርብ ይሆናል እንደ መረጃ ማለት ነው። በዛሬው ዕለት አጀንዳ ሆኖ የዋለው ክስተት ምንድነው ከተባለ አንዳርጋቸው ጽጌ መሳይ መኮንን ጋር ቀርበው ስለ ጽምዶ የሰጡት ማብራሪያ ነው። በዚህ ማብራሪያ ላይ እንግዲህ ስለ ወልቃይት ጠገዴና ራያ አወዛጋቢ የይገባኛል ጥያቄ የሚነሳባቸው መሬቶች ዙሪያ የሰጡት ሐሳብ በሁለቱም ወገኖች ማለትም በትግራይም ወገን በአማራም ወገን በሌላውም ወገን የተለያዩ ሐሳቦች እንዲሰነዘሩ ምክንያት ሆኗል። እናም የጽምዶ ሁኔታ ካሁኑ እየተፈረካከሰ ነው ወይም ክፍፍል እየኖረው ነው የሚሉ ወገኖች መጥተዋል። በዛሬው ዕለት አቶ አማኑኤል አሰፋ የጻፉትን ጽሑፍ ለዚህ ዋነኛ አስረጃ አድርገው የሚያቀርቡ ወገኖች አሉ። ህወሓት በኤርትራ መንግስት በኩል ለማንም ኃይል የላከው ምልጃ የለም በማለት አቶ አማኑኤል አሰፋ በይፋዊ የፌስቡክ ገጻቸው ላይ በጻፉት መልእክት አመልክተዋል። ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም በማለት በአቶ አንዳርጋቸው ጽጌ አማካኝነት ህወሓት በወልቃይትና ራያ በኩል ወታደራዊ እንቅስቃሴ ላለማድረግ ቃል ገብቷል ወይም ደግሞ ተስማምቷል የሚለውን ሐሳብ አስተባብለዋል። አቶ አማኑኤል በዚህ በዛሬ አስተያየታቸው የአንዳርጋቸው ጽጌ የበግ ለምድ በሚል ርዕስ እንግዲህ በከፍተኛ ቁጣ በተሞሉ ቃላት ጠንካራ ጽሑፍ መስጠታቸውን የታወቀው መጻፋቸው የተነገረው ሐሳባቸውንም ሲገልጹ አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ጄኖሳይድ ሳይበቃው አሁንም ከብልጽግና የተጣላ በማስመሰል ህወሓት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶችን እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብሎ ሲቀጥፍ እየሰማ ነው ሲሉ በከባድ የነቀፌታ ቃል ተናግረዋል አቶ አማኑኤል አሰፋ። ይህንን ብልጽግና ትብብሩን ለማፍረስ የሚያደርገው ሴራ አንድ አካል ነው ብለው እንግዲህ ፈርጀው ጽፈዋል ማለት ነው። ጨምረውም ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማልድበት ጉዳይ አይደለም ማለታቸውን በማህበራዊ ትስስር ገጻቸው ላይ ባጋሩት ጽሑፍ ላይ ተመልክተናል ማለት ነው። ይሄ ሁኔታ የአቶ አንዳርጋቸው ጽጌ አስተያየትና የአቶ አማኑኤል አሰፋ ምላሽ። አቶ አማኑኤል አሰፋ ባይዘወይ የህወሓት ምክትል ሊቀመንበር ናቸው። እንግዲህ ያላቸውንም ስልጣንም ወይም ኃላፊነት ቦታ መገመት ይቻላል። ጽምዶ እየፈረሰ ነው ወይ የሚለውን ጥያቄ የሚያስነሳ ነው። የጽምዶ ሁኔታ እንግዲህ ምን ይመስላል የሚለውን ወደፊት የምናየው ሆኖ እንግዲህ ከ2 ወይም 3 ዓመታት በፊት የህወሓት አመራሮች ዱባይ ሄደው
የኤርትራን ተወካዮች ማግኘታቸውን እንግዲህ የመረጃ ምንጮች ያመለክታሉ። ይሄ ጉዳይ መነሻው ወዴት ነው? አሁን አቶ አማኑኤል አሰፋና አቶ አንዳርጋቸው ጽጌ የሚወዛገቡበት ጉዳይ የሚለውን ስናይ እንግዲህ ተገናኝተው ነበረ ከ3 ወይም ከ2 ዓመታት በፊት። እንግዲህ ሲገናኙ የህወሓት አመራሮችና የኤርትራ መንግስት ተወካዮች ህወሓት ከአማራ ኃይሎች ጋር መቀራረብ እንደሚፈልግ ገልጾ ነበረ። እንግዲህ የኤርትራ አቋም በዚህ ጉዳይ ዙሪያ ምንድነው? ግንኙነታችሁ ጊዜያዊ ሁኔታን ባማከለ ወይም ስልታዊ ሳይሆን ቀጣናውን ጭምር በሚመጥን የረጅም ጊዜ ስትራቴጂክ መሆን አለበት ብለው ግፊት አድርገዋል ሲሉ የመረጃ ምንጮች ያመለክታሉ። በዚህ መሰረት ህወሓት የርዕስትና እነዚህ ይገባኛል ጥያቄ የሚነሳባቸው መሬቶችና ሌሎች ጉዳዮችን ሳያነሳ እንግዲህ አሁን የህወሓት አመራሮች እንደሚሉት ለአጭር ጊዜ ወይም ለታክቲካል ጉዳዮች ብቻ ሳይሆን ስትራቴጂክ ግንኙነት ማድረግ የሚል ስምምነት ነበር በኤርትራ መንግስት በኩል ይሁንታቸውን የሰጡት ማለት ነው። አቶ አማኑኤል እንግዲህ እያሉ ያሉት ምንም ምልጃ አላክንም፣ ምንም የሀሳብ ስምምነትም የለንም። አቶ አንዳርጋቸው እንዲሁም ሲብስ የብልጽግና ደጋፊ ነበሩ። አሁንም ጭንብላቸውን ለብሰው የተጣሉ መስለው ከብልጽግና ጋር ሚሽናቸውን እያሳኩ ነው ወይም ደግሞ ጽምዶን የመበተን ሚና እየተጫወቱ ነው ሲሉ መናገራቸውን ስንመለከት ያው ከዛ በስተጀርባ ያለውን እውነታ ለመመልከት ይገፋፋናል። ለዚህ ምክንያት ነው እንግዲህ አንዳንድ የመረጃ ምንጮች የሚናገሩትን ሀሳብ እያቀረብን ያለ ነው። እንግዲህ በህወሓት በኩል ግን ይሄ በኤርትራ መንግስት በኩል የቀረበበት ስትራቴጂክ ግንኙነት ፍጠሩ የሚለው ሀሳብ ይሁንታ እንዳላገኘ የሚገመት ነው። እንግዲህ በአሁኑ ሰዓት ጽምዶን ተቀላቅለናል ያሉትም የአማራ ፋኖ ታጣቂ ኃይሎችም ሆነ የኤርትራ መንግስት የሚያግባባቸው ህወሓት በዚህ ጉዳይ ላይ ተስማምተዋል የሚለው ጉዳይና በዚህ ጉዳይ ስምምነትም ካለ ጽምዶ መፍጠር ይቻላል የሚል ሀሳብ ነበር። ነገር ግን ይሄ ጉዳይ ዘላቂነት አልቆየም። በህወሓት በኩል ያለው የተወሰነው ቡድን የራሱን አስተሳሰብ በመጫን ጭምር እንግዲህ በወልቃይትና በሌሎች የምዕራብ ትግራይና የደቡብ ትግራይ አካባቢዎች ጉዳይ ላይ እንግዲህ ምንም አቋሙን እንግዲህ በጣም ጠንከር ባለመልኩ እየገለጸ ነው ያለው። የትግራይ ናቸው፣ በምንም ተአምር የአማራ ሊሆን አይችልም የሚል ማለት ነው። እና በአሁኑ ወቅት እንግዲህ የሚደረገው ነገር ምንድን ነው ከተባለ ስልታዊ የሆነ እንቅስቃሴ ከፋኖ ጋር በማድረግ የምንፈልገውን ማግኘት እንችላለን የሚል አይነት ስልትን ያለውና ይሄ ጉዳይ ደግሞ ጽምዶውን ምሰሶ በኃይል የሚሰብር አይነት አካሄድ ነው የሚሉ ተንታኞች አሉ። ምክንያቱም ከዚህ በፊት ቅድም እንደጠቀስነው ዱባይ በነበረው የኤርትራ መንግስት ተወካዮችና የህወሓት ሰዎች ንግግር መካከል ስትራቴጂካዊ አሊያንስ ከፋኖ ጋር መፍጠር አለባቸው በሚለው ጉዳይ ላይ ስምምነት ተደርሶ ስለነበር ማለት ነው። እና ጽምዶ ደግሞ በዛ አንጻር ሲቃኝ የነበረ አካሄድ ስለነበር አሁን በአቶ አማኑኤል አሰፋም ሆነ በሌሎችም ሃርድ ላይነር ወይም ደግሞ አክራሪ የህወሓት አመራሮች አማካኝነት የምዕራብ ትግራይና የደቡብ ትግራይ ጉዳይ ለድርድር አይቀርብም የሚል ሀሳብ መነሳቱ ጽምዶ የተባለውንም እንቅስቃሴ ሊያደፈርሰው ይችላል ሲሉ የመረጃ ምንጮች እያመለከቱ ይገኛሉ። በምላሹ አቶ አንዳርጋቸው ጽጌ ምን አይነት ምላሽ ይሰጣሉ የሚለውን ወይም ደግሞ ለአቶ አማኑኤል አሰፋ የአጸፋ ጽሁፍ ምን አይነት የአጸፋ ምላሽ ይሰጣሉ የሚለውን አብረን የምናየው ይሆናል። በአጠቃላይ ጉዳዩን ጨመቅ ስናረገው የጽምዶን መሰረት በእጅጉ የሚነቀንቅ ጸብ በአቶ አማኑኤል አሰፋና በአቶ አንዳርጋቸው ጽጌ በኩል ተፈጥሯል ማለት ይቻላል። ሂደቱን ቅድም እንዳልነው ወደፊት የምናየው ይሆናል። ወደ ሌላ ጉዳይ ከማለፋችን በፊት ይችን የጉዳዩ ማጠቃለያ በማስመልከት እንግዲህ አቶ አማኑኤል አሰፋ በአንድ ወቅት ከቴዎድሮስ ጸጋዬ ሪዮት ሚዲያ የዩቲዩብ ቻናል ጋር ባደረጉት ቆይታ ላይ አንድ ነጥብ አንስተው አቶ አንዳርጋቸው ጽጌን አምነዋለሁ ሲሉ መናገራቸውን የሚያሳይ ቪዲዮ እናጋራችኋለን። ተከታተሉን። ወደ ሌሎች ጉዳዮችም እናልፋለን ከቪዲዮ በኋላ። በትግራይ ውስጥ ጊዜያዊ አስተዳደርን ማቋቋም ማለት የነበረውን መንግስት አፍርሶ ጊዜያዊ አስተዳደርን ማቋቋም የተፈለገበት ዋና ዓላማ በመንግስትነት ደረጃ ኢንከምበንት ጋቨርንመንቱ ሙሉ በሙሉ ህወሓት ስለተቆጣጠረው ነው የሚል
ግልጽ የሆነ ይህንን ስራ ውስጥ ከነበሩ ሰዎች ግልጽ የሆነ የተጻፈ አርቲክል አለ። ሲቀጥል በማን የተጻፈው? ቆይ እመጣልሃለሁ፣ ጠብቀኝ። ግልጽ የሆነ እየጨረስከው እንድትሄድ ብዬ ነው። እሺ ጀነራል ጻድቃን የጻፈው ግልጽ አርቲክል አለ። እሺ ቀጥል፣ እንደሱ እያደረግን ነው። አዎ ጀነራል ጻድቃን ፕሪቶሪያ አግሪመንት ውስጥ ነበረ። ጀነራል ጻድቃን ግን ይህንን አርቲክል በግልጽ ጽፎታል። ይህንን ሐሳብ በግልጽ ማለት ነው። ሊንኩን ልሰጥ እችላለሁ። ሲቀጥል አሁን አንዳርጋቸው ጽጌ በቅርቡ ጊዜ የሰጠው ምስክርነት ህወሓት ከትግራይ ህዝብ ጫንቃ ነው ጠራርጎ ለመጣል ከታችኛው መዋቅር ጀምረን መንቀል አለብን የሚል ሐሳብ የያዘ እንደ ሸምጋይ ነው። ሸምጋይ ሆኖ ወደ ጠቅላይ ሚኒስትሩ እንደተላከ በግልጽ አስቀምጦታል። ተቀበሏል። ጊዜያዊ አስተዳደሩ ሲቋቋም ቆይ ጊዜያዊ አስተዳደሩ ተቀበሏል። የአንዳርጋቸው ምስክርነት ተቀበሏል። በጣም ተቀበሏል። ለምን እንደሆነ እነግርሃለሁ። አንዳርጋቸው ጽጌ ቪዲዮን ተከታትለን ተመለስን። አሁን ወደ ሌሎች ጉዳዮች እናልፋለን። የትግራይ ክልል ፖሊስ አባላት ወደ ግንባርቴ እንድትሄዱ የሚል መመሪያ እንደደረሳቸው ለማወቅ ተችሏል። ወደ በረሃ አልሄድም፣ እኔ ወደ ግንባር አልሳተፍም ያለ የፖሊስ አባል ደግሞ እርምጃ ይወሰድበታል የሚል ማስጠንቀቂያ እየተነገረው ይገኛል ማለት ነው። ይህንም ተከትሎ እንግዲህ ከትግራይ የፖሊስ መዋቅር ውስጥ እየኮበለሉ ያሉ ሰዎች ቁጥር እየጨመረ መጥቷል ሲሉ የመረጃ ምንጮች አመልክተዋል ማለት ነው። በዚህ ሁኔታ እንግዲህ ወደ 50 በመቶ የሚሆን በትግራይ የተለያዩ ዞኖች ውስጥ የሚገኘው የፖሊስ ኃይል ወደ ግንባር እንዲገባ መመሪያ ተላልፎ ስራ እየተሰራ ይገኛል። ይሄን ጉዳይም ዘግበነው ነበር ከዚህ ቀደም። ከአንድ ወር በፊት በወጣ አዲስ መመሪያ መሰረት 50 በመቶ የሁሉም የትግራይ ዞኖች የፖሊስ ኃይል ወደ ግንባር መዝመት አለበት የሚል መመሪያ ተላልፏል። ከዚሁም በተጨማሪ የቀረውም 50 በመቶ ደግሞ በየአካባቢው ወይም በደጀን ሆኖ አካባቢውን ሰላምና ጸጥታ ለመጠበቅ መስራት እንዳለበት መመሪያ መተላለፉን ገልጸን ነበር። በዚሁ መሰረት በተላለፈው ትዕዛዝ መሰረት የሁሉም ዞኖች የፖሊስ ሰራዊት አባላት ዛሬ ወደ መቀሌ ከተማ እንዳ ጊዮርጊስ አካባቢ ከዚህ ቀደም የልዩ ኃይል ካምፕ የነበረ ቦታ የገቡ ሲሆን በሚቀጥሉት ቀናት ደግሞ ወደ ፈለግ ዳዕሮ ወደ ተባለ እጅግ እውቅ ወደ ሆነው እና በርካታ የታፈሱ ወጣቶች እየሰለጠኑበት ወደሚገኘው ወታደራዊ ማሰልጠኛ ማዕከል እንደሚገቡ እንግዲህ ታቅዷል። ለዚህም ደግሞ የሚሆን ዝግጅት እየተደረገ እንደሚገኝ ነው እንግዲህ የተመላከት ነው። ከዚሁም ጋር በተገናኘ እነዚህን የፖሊስ ኃይሎች የሚያጓጉዙ መኪናዎች እንግዲህ ነዳጅ ተሞልተው ዝግጁ ሆነው እየጠበቁ ይገኛሉ ማለት ነው። ይህንን ጉዳይ ተከትሎ ቅድም እንደጠቀስነው በርካታ የፖሊስ ኃይል አባላት የስራ ገበታቸውን እየተዉ ወደ ተለያዩ አካባቢዎች እየኮበለሉ ነው። ግማሾቹ ወደ ትግራይ የሰላም ኃይል ውስጥ ተቀላቅለው እንግዲህ እንቅስቃሴ እያደረጉ ይገኛሉ ተብሏል። እንግዲህ የዚህ ሂደት መጨረሻ ምን ይሆናል የሚለውን ወደፊት አብረን የምናየው ይሆናል። በሌላ በኩል ደግሞ በትግራይ ምስራቃዊ ዞን ውስጥ በሚገኘው ኢሮብ ወረዳ በሚገኙ 6 ቀበሌዎች ውስጥ እንግዲህ ረሃብ መከሰቱ እንግዲህ ተነግሯል። በዚህ 6 ቀበሌዎች ውስጥ ከ35,000 በላይ ሰዎች እንደሚኖሩ ይገመታል ማለት ነው። እንግዲህ የአካባቢው ሕዝብ በዋናነት እንስሳት በማርባት ኑሮውን እንደሚገፋ እንግዲህ መረጃ ምንጮች ያመለክታሉ። ከሰሞኑን የኤልኒኖ ክስተት እንግዲህ በእነዚህ ነዋሪዎች ላይ ተጽዕኖ መፍጠሩ ተነግሯል። ከብቶችን በእጅጉ ደርቀዋል። የቤት እንስሳትም በውሃ ጥማት የተሰቃዩ ይገኛሉ። በዚህ ምክንያትም ደግሞ የተዘሩ አዝርቶችም ሳይበቅሉ በአጭሩ ተቀጭተዋል ተብሏል። ለሰዎችም ለእንስሳት ብቻ ሳይሆን ለሰዎችም የሚጠጣ ውሃ አለመኖሩ ተነግሯል። በአካባቢው እጅግ በጣም አስከፊ ድርቅ በመኖሩ ምክንያት የኢሮብ ወረዳ አስተዳደር ለተለያዩ አካላት
የሰብአዊ እገዛ እንዲያደርጉ ጥሪ ስለማቅረቡ ነው እየተነገረ ያለው። በኢሮብ ብቻ ሳይሆን በተለያዩ የትግራይ አካባቢዎችም እንደዚሁ ከፍተኛ የድርቅ ሁኔታ በመከሰቱ ምክንያት ስጋቶች እየተፈጠሩ ነው። በተለይም እንግዲህ ድርቁ እየገፋ ሲመጣ ረሃብ ስለሚፈጥር በውሃም ሆነ በምግብ እጥረት ምክንያት ሰዎች ህልፈተ ህይወት እንዳይገጥማቸው የተሰጋ ነው። እንግዲህ ምን አይነት እርምጃ ይወሰዳል የሚለውን እንግዲህ የምናየው ይሆናል። ወደ ጉራጌ በኩል ስንሄድ በምስራቅ ጉራጌ ዞን ሶዶ ወረዳ ጥያ፣ ሱተንና ሸከድየ ቀበሌዎች የጸጥታ ችግር ተከስቷል ተብሏል። በሶስቱም ቀበሌዎች የጸጥታ ችግር መከሰቱን በዚህም ከባድ የጦር መሳሪያ ተኩስ እንደሚሰማና ነዋሪዎች ቀያቸውን ለቀው እየሸሹ መሆናቸው ከአካባቢው እየወጡ ያሉ መረጃዎች አመላክተዋል። የወረዳው የጸጥታ ኃይል በአጥቂዎቹ ጫና ምክንያት ወደ ቡኢ ከተማ አፈግፍጓል ተብሏል። አንዳንድ ነዋሪዎችም አካባቢውን ለቀው ወደ ቡኢ ከተማ መግባታቸውንም ነው የአካባቢው የመረጃ ምንጮች የገለጹት። በተለይም አቅመ ደካማ የሆኑ አረጋውያን፣ እናቶች፣ ህጻናትና ህሙማን በግጭቱ መካከል ቀርተዋል የሚል መረጃ ተሰምተዋል። እስካሁን ድረስ በዚህ መረጃ ምክንያት ከፍተኛ ስጋት መፈጠሩ ነው እንግዲህ የተነገረው። በክስተቱ እስካሁን ምን ያህል የሰው ህይወት እንደጠፋ ወይም የደረሰው የንብረትም ሆነ ሌላውን ጉዳት መጠን ማወቅ እንዳልተቻለ ሲነገር፣ ሁኔታውን በተመለከተ በመንግስት በኩል እስካሁን ድረስ የወጣ ምንም አይነት ማብራሪያ የለም። እንግዲህ የአካባቢው ነዋሪዎች የጸጥታ ችግሩ በፍጥነት እንዲቀረፍና በአካባቢው የሚገኙ ንጹሃን ዜጎች ደህንነታቸው እንዲጠበቅ እየጠየቁ መሆናቸው ነው እንግዲህ እየተነገረ ያለው። እንግዲህ በእነዚህ አካባቢዎች የሚገኙት እንግዲህ በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን ሶዶ ወረዳ ውስጥ ነው እና በእነዚህ አካባቢዎች እነዚህ ሶስቱን አካባቢዎች ጨምሮ በዙሪያቸው በሚገኙ የገጠር ቀበሌዎች ውስጥ እጅግ አሳዛኝና አሳሳቢና ዘግናኝ የሆነ ጥቃት እየተፈጸመ ነው ሲሉ ነው የመረጃ ምንጮች የሚያመለክቱት። እንግዲህ ይሄ ጉዳይ ከአካባቢው ወይም ከወረዳው የጸጥታ ኃይል አቅም በላይ ሆኗል ተብሏል። እንግዲህ የታጣቂዎቹ ኃይል እጅግ በጣም ከፍተኛ ስለሆነ ማለት ነው እና እንግዲህ ባለው ሁኔታ ምክንያት እንግዲህ የመንግስት የጸጥታ ኃይል ጣልቃ ይግባበት ሲሉ ነው ጥሪ እያቀረቡ ያሉት። በመንግስት በኩል ምን አይነት ማብራሪያ ይሰጣል የሚለውን አብረን የምናየው ይሆናል። በዛ በምስራቅ ጉራጌ አካባቢ እንግዲህ ያለው ሁኔታ ከዚህ ቀደምም እጅግ በጣም አሳሳቢ ነበር። የተለያዩ ታጣቂዎች ይንቀሳቀሱ ስለነበር በነዋሪዎች ዘንድ ስጋት መፈጠሩ እና በነዋሪዎችም ላይም ጉዳት መድረሱ መፈናቀልም መድረሱ ሲነገር እንደነበረ እኛም ከዚህ በፊት በሰራናቸው ዘገባዎች ላይ አመላክተን ነበር። በሌላ በኩል በዛሬው ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እና በአፍሪካ ህብረት የአሜሪካ ጉዳዮች ተወካይ ወልተር ፓርሰን መግለጫ ሰጥተዋል ተብሏል። የቀድሞ የናይጄሪያ ፕሬዝዳንት እና የአፍሪካ ህብረት የሰላም ልዑክ የፕሪቶሪያን ስምምነት ላይም ጉልህ ሚናም የነበራቸው ኦሉሴጉን ኦባሳንጆ ትናንት ወደ መቀሌ ያደረጉት ጉብኝት የሚያበረታታ መሆኑን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እና ቅድም የጠቀስናቸው በአፍሪካ ህብረት የአሜሪካ ጉዳዮች ተወካይ ወልተር ፓርሰን ተናግረዋል። አምባሳደሩ አክለውም ኦባሳንጆ በቅርብ ጊዜ ውስጥ ተመልሰው ትግራይ ክልልን እንደሚጎበኙ ተስፋ እንደሚያደርጉ አስታውቀዋል። በፕሬዝዳንት ኦባሳንጆ የሚመራው የግጭት ማቆም ስምምነቱ የሁኔታዎች ክትትልና አፈጻጸም ኮሚቴ እንግዲህ የሰላም ስምምነቱን ተከትሎ እንደገና ጦርነት ሊቀሰቀስ ይችላል በሚል ስጋት ላይ ለሚገኘው የትግራይ ህዝብ ትልቅ ትርጉም ያለው እንቅስቃሴ ማድረግ አለበት፣ ህልውናውም ትልቅ ትርጉም ያለው ስለመሆኑ ተጠቁሟል። በመሆኑም ኦባሳንጆ በአፍሪካ ህብረት የተሰጣቸውን የሰላም ኃላፊነት አጠናክረው መቀጠላቸው እጅግ ወሳኝ ነው ተብሏል። በተጨማሪም የሀገሪቱ መሪዎች ትኩረታቸውን በድርቅ ምክንያት በሚከሰቱ ችግሮች ላይ ማድረግ በሚገባቸው በዚህ ወቅት የጦርነት ስጋት ድባብ መኖሩ አሳሳቢ እንደሆነ የተባበሩት መንግስታት ድርጅት ተወካይ ኦዞኒያ ኦጂኤሎን የተናገሩትን በዚሁ ሁለቱ አምባሳደሩም ሆነ ጉዳይ ፈጻሚውም ባወጡት መግለጫ ላይ ተጠቅሷል። የተፈናቀሉ ዜጎችን በሰላም ወደ ቀያቸው መመለስና ወደ መደበኛ ህይወታቸው እንዲመለሱ ማድረግ የሁሉም መሪዎች ዋነኛ ዓላማ ሊሆን እንደሚገባና ይህም ሊሳካ የሚችለው በሰላማዊ ውይይትና በበጎ ፈቃደኝነት ብቻ እንደሆነ ተመላክቷል። በመጨረሻም አሜሪካ የኢትዮጵያ ህዝብ የወደፊት እድል በሚወሰንበት በዚህ ታላቅ ጉዳይ ላይ ከፕሬዝዳንት ኦባሳንጆ ጋር በትኩረት ለመስራት ዝግጁ መሆኗን ስለመግለጿ ነው እንግዲህ የተመላከተው። በሚቀጥሉት 2 ሳምንታት ውስጥ ኦባሳንጆ ወደ
መቀሌ ተጉዘው ከህወሓት ከፍተኛ አመራሮች ጋር ውይይት ሊያደርጉ እንደሚችል ግምት ተወስዷል ማለት ነው። በመጨረሻም እንግዲህ የሱዳን ሰላም ወዳድ ኃይሎች የተባሉ ጥምረቶች በአብደላ ሐምዶክ በቀድሞ ጠቅላይ ሚኒስትር የሱዳን የሚመሩ ፕሬዚዳንት ማለት ነው ይቅርታ የሚመሩ ኃይሎች እንግዲህ የጀነራል አልቡርሃን የውይይት ጥሪ ውድቅ በማድረግ አዲስ የሰላም ፍኖተ ካርታ ይፋ አድርገዋል። በሱዳን እየተካሄደ ያለውን ጦርነት የሚቃወሙ የፖለቲካና የሲቪል ማህበረሰብ ኃይሎች የሱዳን ጦር አዛዥ የሆኑት ጀነራል አብዱልፈታህ አልቡርሃን ያቀረቡትን የጋራ ብሔራዊ ውይይት ጥሪ ሙሉ በሙሉ ውድቅ ማድረጋቸውን ገልጸዋል። ኃይሎቹ በውይይቱ እንደማይሳተፉና ውጤቱንም እንደማይቀበሉት በመግለጽ በሶስት አበይት ዘርፎች ላይ የተመሰረተ አማራጭ የሰላም ፍኖተ ካርታ አቅርበዋል ተብሏል። ይህ ውሳኔ እንግዲህ የተላለፈው በአዲስ አበባ ከተማ እነዚሁ ኃይሎች ባካሄዱት የሁለት ቀናት የምክክር ስብሰባ ላይ በማጠናቀቂያው ላይ ነው ተብሏል። በስብሰባው ላይ የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመሩት የሰላም ጥረት የብሔራዊ ኡማ ፓርቲ፣ የህዝባዊ ኮንግረስ ፓርቲ፣ የሱዳን ነጻነት ንቅናቄ ማለት በአብደል ዋሂድ አልኑር የሚመራውና የሴቶችና የወጣቶች የሲቪል እንቅስቃሴዎች እንዲሁም ገለልተኛ ምሁራን መሳተፋቸው ተነግሯል። ውይይቱ ማለትም በጀነራል አብዱልፈታህ አልቡርሃን የተላለፈው ጥሪ በጦር ኃይሉና በደህንነት አካላቱ ቁጥጥር ስር ባሉ ቦታዎች ላይ ብቻ የሚካሄድ በመሆኑ ጥሪው ጥቅምት 2021 እንደ አውሮፓውያኑ አቆጣጠር የተካሄደውን መፈንቅለ መንግስት ህጋዊ ለማድረግና የቆየውን ወታደራዊ አገዛዝ ለማስቀጠል ያለመ በመሆኑ የተበተነው የብሔራዊ ኮንግረስ ፓርቲ ኤንሲፒ እና የእስልምና እንቅስቃሴ አባላት በጓሮ በር ወደ ፖለቲካው እንዲመለሱ መንገድ የሚከፍት በመሆኑ እና የፖለቲካ ውይይቱ ከተኩስ አቁም ከሰብአዊ እርዳታ አቅርቦትና ከዜጎች ደህንነት መለየቱ የአልቡርሃን ጥሪ ውድቅ እንዲደረግ ካደረጉ ምክንያቶች መካከል ተጠቃሽ መሆናቸው ተገልጿል። በምትኩ እነዚሁ ኃይሎች ገለልተኛ በሆነ አህጉራዊና ዓለም አቀፋዊ ጥላ ስር የሚመራ የሰላም ሂደት እንዲጀመር ጠይቀዋል። ሂደቱን በሶስት ተያያዥ መንገዶች እንዲቃኝም እቅድ አቅርበዋል። ለአስቸኳይ ጊዜ እርዳታና ለተፈናቃዮች መመለስ አጽንኦት የሚሰጥ በጦረኛ ወገኖች መካከል ቋሚ የተኩስ ማቆም ስምምነት የሚደረግበትና ወታደራዊ አካላትን ሙሉ በሙሉ ያገለለ የተዋሃደና ብሔራዊ ሰራዊት መገንባትን፣ የሽግግር ፍትህና የሲቪል አስተዳደርን መመለስ ላይ ትኩረት አድርጎ ስምምነት የሚፈጥር አይነት እንቅስቃሴ ማድረግ እንደሚገባ ተመላክቷል። እንግዲህ በተጨማሪም እነዚህ የአራትዮሽ የጥምረት ኃይሎች ያቀረቡት ከዚህ ቀደም አቅርቦት የነበረው የፍኖተ ካርታ የሱዳንን ችግር ለመፍታት የተሻለ ማዕቀፍ ነው ያሉ ሲሆን ዓለም አቀፍ የሽምግልና ጥረቶች በአንድ ጥላ ስር እንዲጠቃለሉ ጥሪ ማቅረባቸውን እንግዲህ የሱዳን የዜና ወኪሎች እንግዲህ አመልክተዋል። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።